የህወሓት ታጣቂዎች ከመሸ በኮረምና ዙሪያው በመንግስት ኃይሎች ላይ ተኩስ ከፈቱ። በዚህ ውጊያ 3 የተለያዩ ኃይሎች እንደተሳተፉ ከስፍራው የወጡ መረጃዎችን አረጋግጠዋል። የተኩሱ ልውውጡ በከባድ መሳሪያ ጭምር የታገዘ ነው ተብሏል። ቡድኑ በዚህ ቀጠና ውጊያ የከፈተው ጀነራል ጆን መዲድ በራያ ቀጠና ተገኝተው ከሰራዊቱ ጋር ከተወያዩ ከቀናት በኋላ ነው። በሌላ በኩል በአማራ ክልል ሰሜን ሸዋ አንድ ከፍተኛ የጸጥታና ደህንነት አመራር መገደላቸው ተሰምቷል። በዝርዝር የምናስደምጣችሁ መረጃችን ነው። በአፍሪካ ቀንድ ቀጠና አደገኛ ነገር እየመጣ ነው፣ እየተፈጠረ ነው። እስራኤል፣ ኢራንና አሜሪካ ኢትዮጵያ፣ ኤርትራና ሶማሌላንድን ማዕከል ያደረገ አደገኛ ግብግብ ውስጥ ገብቷል። ኢትዮጵያ በቅርቡ እውቅና ትሰጠኛለች ብላ የምትጠብቀው ሶማሌላንድ እስራኤልን የሚሳኤል መከላከያ ቆብ የሆነውን አይረንዶምን ስጪን ስትል ጠይቃለች። ኢራን በበኩሏ ከመቼውም ጊዜ በላይ ኤርትራን እፈልጋታለሁ ስትል ዋሽንግተንን ያስደነገጠ አቋም አሰምታለች። ዋሽንግተንና አስመራ ግንኙነታቸውን ለማደስ እየተንቀሳቀሱ ባለበት ወቅት ነው ኢራን በመሃል ወደ ኤርትራ ለመሽለክ አደገኛ እርምጃ የጀመረችው። ኢትዮጵያን የሚመለከተውን ይህን ጥብቅ ቀጠናዊ መረጃ በዘገባችን ተካቷል። ትራምፕ በኢራን ድርድር ጉዳይ አደገኛ ካርድ መዘዙ። 6 የሙስሊም አገራትን በስም ጠቅሰው የአብርሃም አኮርድን ስምምነት ካልተቀበሉ በኢራኑ የድርድር ነጥብ ላይ አይካተቱም ሲሉ አስጠንቅቀዋል። ይህ ለእስራኤል እውቅና ስጡ የሚለው የትራምፕ የግዴታ አዋጅ ሙስሊም አገራትን አስጨንቋል ነው የተባለው። ከዚህ በተጨማሪም ትራምፕ እንኳን እናንተ ኢራንም ለእስራኤል እውቅና ትሰጣለች ሲሉ ስለመናገራቸው ከስብሰባው ሾልኮ የወጣው የድምጽ መረጃ አረጋግጧል። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ ተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት የተደመጡ መረጃዎችን አጠናቅረን መተናል። እንደተለመደው ቪዲዮ ላይክ አድርጋችሁ በመጀመር ጥቂት ደቂቃዎችን አብራችሁን እንድትቆዩ ግብዣችን ነው። በፓርኮች በተከበበችው በመሃል 4 ኪሎ በ65% ጠቅላላ ክፍያ የቤት ባለቤት ይሆኑ ሜሪት ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶች ላይ የ35% ታላቅ ቅናሽ አድርጎ ባለ 1 መኝታ በ3.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ7.7 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ10.5 ሚሊዮን ብር አጠቃላይ ክፍያ አቀርቦሎታል። ልብ ይበሉ፣ የታላቅ ዕድል የሚቆየው ለ15 የተመረጡ ቤቶች ብቻ ነው። እንዲሁም ለንግድ ሱቅ ፈላጊዎች በሙሉ በመሃል መርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ከ11 እስከ 32 ካሬ በኔት ኤሪያ ብቻ በሽያጭ ላይ እንገኛለን። ታዲያ ይህ ዕድል ሳያመልጦት ከታች ባለው ስልክ ይደውሉ። በአፍሪካ ቀንድ አደገኛ ነገር እየተፈጠረ ነው። እስራኤል፣ ኢራንና አሜሪካ ኢትዮጵያ፣ ኤርትራና ሶማሌላንድን ማዕከል ያደረገ አደገኛ ሽኩቻና ግብግብ ውስጥ ገብቷል። ኢትዮጵያ በቅርቡ እውቅና ትሰጠኛለች ብላ የምትጠብቀው ሀርጌሳ እስራኤልን የሚሳኤል መከላከያ የሆነውን አይረንዶምን ጠይቃለች። ክስተቱ አነጋጋሪ ሆኗል። ኢራን በበኩሏ ከመቼውም ጊዜ በላይ ኤርትራን እፈልጋታለሁ ስትል ዋሽንግተንን ያስደነገጠ አቋሟን አሰምታለች። ዋሽንግተንና አስመራ ግንኙነታቸውን ለማደስ እየተንቀሳቀሱ ባለበት ወቅት ነው ኢራን በመሃል ወደ ኤርትራ ለመሽሎክ አደገኛ እርምጃን የጀመረችው። አፍሪካ ቀንድ ላይ በእርግጥም ግለቱ እየተቀጣጠለ ነው። ሀያላኑ በቀጠናው ግብግብ ውስጥ ገብተውበታል። በተለይም ከወራት በፊት በመካከለኛው ምስራቅ የአሜሪካና ኢራን ጦርነት ከተቀሰቀሰ በኋላ ትኩረት ሁሉ እዚህ ቀጠና ላይ አርፏል። አረብ ኤምሬቶች፣ ሳውዲ አረቢያ፣ እስራኤል፣ አሜሪካና ኢራን ዋና ተፎካካሪ ሆነው ተከስተዋል። በዚህ ስሌት ነው የትራምፕ አስተዳደር ከረጅም ዓመት በኋላ ከኤርትራ ጋር ግንኙነቱን ለማደስ እየተንቀሳቀሰ ያለው። ኤርትራ ላይ የጣለውን ማዕቀብም ለማንሳት እየተሰናዳ ያለው። አሜሪካ ወደ ኤርትራ ለመግባት አንገቷን እያሰገገች መሆኑን ተከትሎ ታዲያ ዛሬ ማምሻውን ቴሄራን እኔም አለሁበት ስትል ወደ አስመራ መልእክቷን ሰዳለች። ኢሳያስ አፈወርቂም ከቴሄራን የተላከላቸውን መልእክት ተቀብሏል። የእስላማዊት ሪፐብሊክ ኢራን የውጭ ጉዳይ ሚኒስቴር የኤርትራን 35ኛ ዓመት የነጻነት በዓል አስመልክቶ ነው ለሀገሪቱ መንግስትና ህዝብ የእንኳን ደስ ያላችሁ መልእክት እያስተላለፈው። ሆኖም ከዚህ የተለመደ የዲፕሎማሲ መልእክት ጀርባ በጂኦፖለቲካዊ መድረክ ትኩረትን የሚስብ ወሳኝ አቋም ተንጸባርቆበታል። የኢራን የውጭ ጉዳይ ሚኒስቴር በይፋዊ የማህበራዊ ትስስር ገጹ ላይ እንዳሰፈረው በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት በሁሉም ዘርፎች ማጠናከር የቴሄራንና የአስመራ የጋራ አጀንዳ መሆኑን በግልጽ እወቁልኝ ብሏል። ይህ የኢራን መግለጫ በዓለም አቀፉ ማህበረሰብ ዘንድ ከፍተኛ ጫናና ማዕቀብ የሚበዛባቸው ሁለቱ ሀገራት ከዲፕሎማሲያዊ ግንኙነት ባለፈ በኢኮኖሚ፣ በደህንነትና በወታደራዊ ዘርፎች ጭምር ትብብራቸውን ወደ ላቀ ደረጃ
ለማሸጋገር መዘጋጀታቸውን ፍንጭ የሚሰጥ ሆኗል። በተለይም በቀይ ባህር ቀጠና ካለው ወቅታዊ ውጥረት አኳያ ኢራን ከኤርትራ ጋር በሁሉም ዘርፍ የምታደርገው መቃረብ የቀጠናውን የፖለቲካ ትኩሳት ይበልጥ ሊያጦፈው እንደሚችል ነው የጂኦፖለቲካ ተንታኞች የገመቱት። በዚህ የአፍሪካ ቀንድ የሀያላኖች ግብግብ ሌላኛው ማዕከል የሆነችው ሶማሌላንድ በበኩሏ ውጥረቱን አስታካና ተጠቅማ ለእስራኤል ያልተጠበቀ ወታደራዊ ጥያቄን አቀርባለች። ሶማሌላንድ ከእስራኤል አይሮንዶም እንዲሰጣት ነው እየጠየቀችው። በእስራኤል የሰለጠኑ 50 ያህል የሶማሌላንድ ልዩ ኮማንዶዎች በዚህ ሳምንት ወደ አገራቸው እንደተመለሱም ዘ ቴሌግራፍ የተሰኘው የእንግሊዝ ጋዜጣ ዘግቧል። እንደ ዘገባው እነዚህ ወታደሮች የዘመናዊ ጦር መሳሪያ አጠቃቀምን ጭምር የሰለጠኑ ሲሆን ይህም በሁለቱ ሀገራት መካከል ያለው የደህንነት ትብብር እየተጠናከረ ስለመምጣቱ በግላጭ የሚያሳይ ነው። ስልጠናው የተሰጠው የሶማሌላንድን የነጻነት በዓል ምክንያት በማድረግ የእስራኤል ከፍተኛ ልዑካን ቡድን በሀርጌሳ ጉብኝት ማድረጉን ተከትሎ ስለመሆኑም የዘ ቴሌግራፍ ዘገባ ይጠቅሳል። በዚህ ጉብኝት ወቅት የሶማሌላንድ ፕሬዝዳንት አብዱላሂ ኢሮ ለእስራኤል ባለስልጣናት አይረንዶም እንዲሰጣቸው ጥያቄ እንዳቀረቡ የሚጠቅሰው ዘገባው ለዚህም በየመን የሚገኙት የሁቲ ታጣቂዎች የሚሳኤል ጥቃት ሊያደርሱ ይችላሉ የሚል ስጋታቸውን እንደገለጹ ዘግቧል። በተለይም እስራኤል በቀጣይነት በበርበራ ወደብ ልታደርግ ላቀደችው ኢንቨስትመንት የሚሳኤል መከላከያ ስርዓት እንደሚያስፈልጋት ገልጸውም በሶማሌላንድ አይረንዶም መተከል እንደሚገባው አስታውቀዋል ብሏል ዘ ቴሌግራፍ ጋዜጣ። ይህ በእንዲህ እንዳለ 16 ሙስሊምና አረብ አገራት ዛሬ ባወጡት መግለጫ እስራኤል በኢየሩሳሌም ውስጥ የሶማሌላንድ ኤምባሲ ለመክፈት መወሰኗን እየተቃወሙ ነው። ውሳኔውንም ህገወጥ በማለት ፈርጀውታል። የቲዲኤፍ ታጣቂዎች በኮረምና ዛታ ዙሪያው በመንግስት ኃይሎች ላይ ውጊያ ከፈቱ። በዚህ ውጊያ 3 የተለያዩ ኃይሎች እንደተሳተፉ መረጃዎች ጠቁመዋል። የተኩስ ልውውጡ በከባድ መሳሪያ ጭምር የታገዘ ነው ተብሏል። ህወሓት በዚህ ቀጠና ውጊያ የከፈተው ጀነራል ጆን መዲድ በራያ ተገኝተው ከሰራዊቱ ጋር ከተወያዩ ከቀናት በኋላ ነው። በሌላ በኩል በአማራ ክልል አንድ ከፍተኛ የጸጥታና ደህንነት አመራር መገደላቸው ተሰምቷል። ህወሓት ጥቃቅን የሚመስሉ ነገር ግን አደገኛ ትንኮሳዎችን እየፈጸመ ነው። ከሰሞኑ በተለይም ካለፈው ቅዳሜ አንስቶ የመከላከያና የህወሓት ኃይሎች ወደ ኮረምና ባላ አካባቢዎች ከፍተኛ ቁጥር ያለው ሰራዊትን ሲያስጠጉ ነበር ተብሏል። ዛሬ ከስፍራው በወጣ መረጃ ከማለዳ አንስቶ በሁለቱ ኃይሎች መካከል ውጊያ ተቀስቅሷል። ህወሓት ከመከላከያ ሰራዊቱ ጋር የተዋጋ ሲሆን በዚህ ውጊያ የሐራ መሬትና የአካባቢው ሚሊሻዎችን ስለመሳተፋቸው ተነግሯል። ከውጊያው በኋላ አመሻሽ ላይ ኮረም ከተማ በመከላከያ ሰራዊት ቁጥጥር ስር መግባቷን የሚገልጹ መረጃዎች ወጥተዋል። ውጊያውን በተመለከተ ከመንግስትም ሆነ ከህወሓት በኩል ይህ ዘገባ እስከተጠናቀረበት ሰዓት ድረስ የወጣ ምንም አይነት መረጃ የለም። ይህ በእንዲህ እንዳለበት ሰሜን ሸዋ አንድ ከፍተኛ የሰላምና ደህንነት ኃላፊ መገደላቸው ተሰምቷል። በሰሜን ሸዋ ዞን ሲያደብርና ዋዩ ወረዳ የሰላምና ጸጥታ ኃላፊ የሆኑት የኋሉ በልዩ እንደተገደሉ ተዘግቧል። የወረዳው አስተዳደር ባወጣው የሀዘን መግለጫም የሰላምና ጸጥታ ኃላፊው መገደላቸውን አረጋግጧል። ይሁን እንጂ አስተዳደሩ የኃላፊውን ሞት ድንገተኛና አሰቃቂ ክስተት ከማለት የዘለለ ስላሟሟታቸው ያለው ነገር የለም። ይሁን እንጂ ኃላፊው የተገደሉት በአካባቢው በመንግስት የጸጥታ ኃይሎች መካከል በተፈጠረው የእርስ በርስ ግጭት መሆኑን የሚያመላክቱ መረጃዎች ከስፍራው እየወጡ ነው። ግጭቱ የተከሰተው ግንቦት 15 አመሻሽ ደነባ ከተማ ውስጥ በመከላከያና በሚሊሻ የመንግስት የጸጥታ ኃይሎች መካከል ነውም ተብሏል። ግጭቱ የተከሰተው ድንገት በመከላከያና ሚሊሻ አባሎች መካከል በተፈጠረ አለመግባባት ነው ተብሏል። ግጭቱ በተቀሰቀሰበት ቦታ ላይ የወረዳው ሰላምና ጸጥታ ኃላፊ ሚሊሻ እያስተባበሩ በቦታው እንደነበሩም ተመላክቷል። በሁለቱ ኃይሎች መካከል በነበረው የእርስ በርስ ግጭት ለደቂቃዎች የዘለቀ የተኩስ ልውውጥ ጭምር የተደረገበት እንደነበር ከስፍራው የወጡ መረጃዎች ያመላክታሉ። በግጭቱ በሁለቱም በኩል የሞቱና የቆሰሉ መኖራቸው የተገለጸ ሲሆን በቁጥር ምን ያክል ሞትና ጉዳት እንደደረሰ ግን ማወቅ አልተቻለም ተብሏል። የወረዳው አስተዳደር ባወጣው መግለጫ ግን ድንገተኛና አሰቃቂ ክስተት ህይወታቸው አልፏል ያላቸውን ባለስልጣን የአካባቢውን ሚሊሻ በበላይነት የሚመሩ እንደነበር ጠቅሷል። ሟቹ ባለስልጣን በወረዳው ከፋኖ ታጣቂዎች ጋር በሚደረጉ ውጊያዎች ሚሊሻውን በመምራት ሲሳተፉ እንደነበርም በመግለጫው ላይ ተመላክቷል። በአዘም መግለጫው ላይ ስለ ኃላፊው የተሰጠው ምስክርነት ወረዳውን ሰላምና ጸጥታ ለማስከበርና የህግ የበላይነትን ለማረጋገጥ ሌት ከቀን በቁርጠኝነት ሲሰሩ ነበር የሚል ነው። በተለይም በአመራር ጊዜያቸው ተሰጥቷቸዋል የተባሉ ስምሪቶች ውጤታማ እንደነበሩ በአዘም መግለጫው ላይ ሰፍሮ ተመልክተናል። የተገደሉት ኃላፊ በነበራቸው የአመራርነት ጊዜ በውስብስብ ሁኔታዎች ውስጥ ሚሊሻውን መምራታቸውንም ያክላል። በአማራ ክልሉ የፋኖና የመንግስት ኃይሎች ውጊያ የባለስልጣናትና አመራሮች ግድያ የተለመደ ቢሆንም በእንዲህ አይነት የእርስ በርስ ግጭት አመራር ሞት እምብዛም የተለመደና የሚሰማ አይደለም።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመጠናቀቅ ላይ ያለውን የኢራን ስምምነት ከእስራኤል ጋር ከተደረሰው የአብርሃም ስምምነት ጋር በማስተሳሰር 6 የሙስሊም አገራት ይህንን ስምምነት መቀላቀላቸው ግዴታ ሊሆን ይገባል ሲሉ አስጠነቀቁ። በተለይም ሳውዲ አረቢያና ካታር ስምምነቱን በመፈረም ቀዳሚ እንዲሆኑ ትራምፕ አስጠንቅቀዋል። ፕሬዝዳንቱ በትሩዝ ሶሻል ማህበራዊ ትስስር ገጻቸው ላይ ባሰፈሩት ሚጢጢ መልእክት ከእስላማዊቷ የኢራን ሪፐብሊክ ጋር የሚደረገው ድርድር በጥሩ ሁኔታ እየተጓዘ መሆኑን ጠቁመው ስምምነቱ ለሁሉም የሚጠቅም ታላቅ ውጤት እንደሚያመጣ ወይንም ፈጽሞ ምንም ስምምነት እንደማይኖር አስታውቋል። ከስምምነት ላይ መድረስ ካልተቻለ ግን ወደ ጦር ግንባርና ተኩስ የሚካሄድ ሲሆን ይህም ከምንጊዜውም በላይ የከፋና አውዳሚ እንደሚሆን ጥብቅ ማስጠንቀቂያን ሰጥቷል። ቅዳሜ ዕለት ከ8 የሙስሊምና የመካከለኛው ምስራቅ ሀገራት መሪዎች ጋር ባደረጉት ውይይት አሜሪካ ይህንን ውስብስብ የፖለቲካ እንቆቅልሽ ለመፍታት ካደረገችው ጥረት አንጻር ሀገራቱ ቢያንስ በተመሳሳይ ጊዜ የአብርሃም አኮርድስ ወይም የአብርሃም ስምምነትን መፈረማቸው ግዴታ ሊሆን ይገባል ሲሉ ነግረዋቸዋል። ፕሬዝዳንቱ በስማቸው የጠቀሷቸው 6 ሀገራት ሳውዲ አረቢያ፣ ኳታር፣ ፓኪስታን፣ ቱርክ፣ ግብጽና ዮርዳኖስ ናቸው። አሁን ላይ የስምምነቱ አባል የሆኑትን የተባበሩት አረብ ኤምሬትስንና ባህሬንንም እንደ አብነት አወስተዋል ተብሏል። በሚገርም ሁኔታ በዚህ ረጃጅም ጽሑፋቸው ውስጥ ትራምፕ ስለ እስራኤል ፈጽሞ አላነሱም። ይህም ትራምፕ እየጠየቁ ያሉት በመጀመሪያው የስልጣን ዘመናቸው እንደተጀመረው ከእስራኤል ጋር የሚደረግ መደበኛ የዲፕሎማሲ ግንኙነት ይሁን ወይንም በሌላ ሰፊ የፖለቲካ ማዕቀፍ የታነጸ አዲስ ስምምነት ግልጽ አልተደረገም። የስምምነቱ መስፋፋት በሳውዲ አረቢያና ኳታር ፈጣን ፊርማ መጀመር እንዳለበትና ሌሎችም ይህንኑ መከተል እንዳለባቸው የሚጠቁሙት ትራምፕ ይህንን የማያደርጉት ሀገራት መጥፎ ሀሳብ እንዳላቸው ስለሚያሳይ የኢራኑ ስምምነት አካል መሆን የለባቸውም ሲሉ ዝተዋል። ፕሬዝዳንቱ አነጋግሬያቸዋለሁ ካሏቸው በርካታ መሪዎች መካከል አብዛኞቹ የሰነዱን መፈረምን ተከትሎ ኢራንም የአብርሃም ስምምነት አካል ብትሆን ክብር እንደሚሆንላቸው መግለጻቸውን ጠቅሷል። የእስራኤልን መጥፋት ከምትመኘው ቴሄራን ጋር ስምምነት ላይ ከተደረሰ በኋላ ኢራንም ምናልባት ስምምነቱን ልትቀላቀል እንደምትችል ያልተጠበቀ ሀሳብ ነው ያቀረቡት። የአብርሃም ስምምነት አሁን ባለው የጦርነትና የግጭት ጊዜ ውስጥ እንኳን ለአባላቱ የፋይናንስ የኢኮኖሚና የማህበራዊ እድገት ማምጣቱን ያወሱት ዶናልድ ጄ ትራምፕ መካከለኛው ምስራቅ በዓለም ላይ ከየትኛውም አካባቢ በተለየ መልኩ የተባበረ ኃያልና በኢኮኖሚ የጠነከረ ቀጠና እንደሚሆን ገልጸዋል። በመጨረሻም የዲፕሎማሲ ተወካዮቻቸው እነዚህን ሀገራት ወደ አብርሃም ስምምነት የማስገባት ሂደቱን በአፋጣኝ እንዲጀምሩና በስኬት እንዲያጠናቅቁ ጥብቅ ትዕዛዝን አስተላልፈዋል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት የያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ሰላም ለኢትዮጵያ፣ ሰላም ለምድራችን ይሁን።